እንግዲህ ዛሬ ደግሞ ውድ ቤተሰቦች ሄርሜላና ሩታ እንግዲህ የሌለ ፍክክር ውስጥ ገብተዋል ማለት ነው። እኔ ምን ልሁን? እኔ ተቃጠልኩኝ እኮ የእውነቴን ነው የምላችሁ። ቅጥል እኮ ነው የምታረገኝ ሄርሜላ። ኧረ ተይ 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 ሄርሜላ፣ እንደርጎ ዝንብ ጥልቅ ማለት ይቅርብሽ። ኧረ ተይ ተይ ተይ። ውድ ቤተሰቦች ሰላምታዬን አልረሳሁም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። እንዴት ናቸው? ሰላም ናቸው? በሀገር ውስጥም በውጭም ያላችሁ የቻናሌ ቤተሰቦች ቻናሌን ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ አስተያየታችሁን በኮሜንት አሳውቁኝ እላችኋለሁኝ። እንግዲህ ዛሬ የመጣሁት አጠር መጠን ባለች ቪዲዮ ነው። እንግዲህ ዛሬም እንደተለመደው ሩታዬና ሄርሜላ እንግዲህ ተፋጠዋል ማለት ነው። አብርሽ ዘንድሮ እንግዲህ ጉድ አፈላ። አብርሽ ጉድ አፈላ። ኧረ ተው አብርሽ ተው ተው፣ ሴቶቹን አታጫርስብን ተው። ኧረ ተው 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 ተው። ስምንተኛ ሺ የሚባለው ነገር ይሄ ነው እንግዲህ። እና እኛ እኮ ግራ ገባን እንዴ! ከየትኛው እንሁን? ተንገበገብን እኮ። እንደ ሳትጠሪ ለምንድን ነው ከች የምትይው አንቺ ሄርሜላ? ኧረ ተይ 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 ተይ። ኮሜንቱ ሁሉ ያንቺ ስድብ ነው። ኮሜንቱ ሁሉ ያንቺ ስድብ ነው። አንቺ እንደዚህ አንቺ እንደዚህ አንቺ አይሰለችሽም እንደ ሄርሜላ? ኧረ ተይ 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 እባክሽን ተይ። በቃ ይቅርብሽ። ባይበላሽ ቢቀር እንደዚህ አይነት ነገር ኧረ ይቅር እንዴ! እና ውድ ቤተሰቦች አንዳንድ ጊዜ ማለት ነው እኛ ራሳችንን ካላስከበርን ራሳችንን ቀለን እናገኘዋለን ማለት ነው። ምክንያቱም ሴት ልጅ ሁሌም ቢሆን ተፈላጊ ስትሆን ነው እንጂ ፈላጊ ሁና ስትገኝ እኛ ባህላችንም ስላልሆነ ነው መሰለኝ ነገሮች በጣም ይከብዳሉ ማለት ነው። እና ሄርሜላም እንግዲህ ያው እንግዲህ እሱን እንትን ለማለት የምታደርጋቸው ነገሮች በሰው ዘንድ ተቀባይነት አላገኘም። ኮሜንቱ ጠቅላላ አንቺ እንደዚህ አንቺ እንደዚህ አንቺ እንደዚህ በጣም ብዙ ነገሮች አሉት እና እኔ ሄርሜላ ብትተይ ነው ምለው። በቃ ከነዚህ ልጆች ትዳር ላይ ብትወጪ። አሁን ደግሞ ይባስ ብለው የሩታ ወንድሞችም እንግዲህ ኩሪፍቱ ድረስ መጥተው እንቧ ከረዮ እያሉ ነው ማለት ነው። መሳሪያው ምኑ መማዘዝ ይሄን ያህል ደረጃ የተደረሰው በአንቺ ሰበብ ነው ማለት ነው። ስለዚህ አብርሽ እንግዲህ ድምፁን አጥፍቶ እሱ ሴቶቹን እያፋጀ ነው ማለት ነው። ሴቶቹ ሊተላለቁ ነው። እኛ ግራ ገብቶናል። በየቀኑ ኧረ ተው እያልን እንወተውታለን። እነሱ ሊሰሙን አልቻሉም። ሩታ ከአንድ በኩል ሄርሜላ ከአንድ በኩል እየመጡ በቃ እኮ አደናቆሩን። እኛ ባለፈው ደግሞ ስናይ ሄርሜላ በፖስተተችው ቪዲዮ እናንተ ዘና እያላችሁ ነው። ወንድ ልጅ ክብሩን ይወዳል፣ መከበሩን ይወዳል፣ ምናምን የምታከብረውን ሴት ይወዳል። ግማሾቹ ደግሞ እኔ ተምሬበታለሁ፣ ወንድ ልጅ አያያዝ እንዴት እንደሆነ ለባለቤቴ እንዴት ክብር መስጠት እንዳለብኝ ተምሬበታለሁ የሚልም በጣም ብዙ ሰው አለ። እና ያው በእርግጥም ነው ግን ወንድ ልጅ ክብር ቢወድም መከበር ቢወድም ያው ሴቷም ደግሞ እየተበደለች ምናምን አይደለም። ክብሯን ሲጠብቅላት መብቷን ሲጠብቅላት ያው እሷ የማትፈልገውን ነገር ሲተውላት ነው እንጂ እኔ ምን እንደምላችሁ አላውቅም። በጣም ከባድ ነው። በዚህ ሁኔታ ላይ አሁንም ተመልሳችሁ አብራችሁ ኑሩ ማለት በጣም ነው የሚከብደው። ግን ደግሞ እህል ውሃቸው ካላለቀ አብረው የመሆን እድል ይኖራቸዋል ከሩታም ጋራ። እንግዲህ ቤተሰብ ከተንጫጫ ቤተሰብ ከተነሳ ሽማግሌ ከገባበት ምንም የማይሆን ነገር የለም ነው ምለው። እንደሚሆን ነው እኔ ተስፋ ማደርገው። አብረው ሁነው እሷም ሲንግል ማም ከምትሆን አብረው ሁነው ልጃቸውን ከአንድም ሁለት ሶስት አድርገው አብረው እንደሚያሳድጉና ይሄ ጊዜ ደግሞ አልፎ እንደ ታሪክ እንደሚያወሩት ተስፋ አድርጋለሁ። ሄርሜላ የራሷን ህይወት መኖር እንዳለባት ነው እኔ የምመክራት ማለት ነው። ምክንያቱም እንደ አንድ ሴት ልጅ ራሷን አስከብራ ቆንጆ ናት። አሁን ደግሞ ዩቱበር ናት። ከዚህ ቀደም ቲክቶከር ናት። ይሄን ያህል ያጣች ናት ብዬ አልልም። ምን ነው ይሄን ያክል ክብርን አስጥሎ እንትን የሚያስብል ነገር ይሄን ያህል ይደርሳል የእሷ እንትን ብዬ አላስብም። እና ሄርሜላ በቻልሽው መጠን ከእነዚህ ልጆች ህይወት ብትወጪ እኔ ደስተኛ ነኝ ማለት ነው። እና ኩሪፍቱ እንግዲህ መጥተው
ዘና እያልን ባለንበት ነው ይሄን ያደረግሽው። መልእክትሽን ላደርስልሽ፣ መልእክትሽን ሳልቆርስ ሳልሸርፍ አደርስልሻለሁ እያለቻት ነበረ። እኔ ግን ላይ በጣም የሚገርመኝ ነገር እንዴት ነው ድፍረት፣ ይሄን ያህል ድፍረት የሚኖረን? ኧረ በጣም ከባድ ነው። ኧረ እኔ እንጃ በጣም ከባድ ነው። ግን ያው በአሁን ጊዜ ሰው አይን አውጥቷል እንጂ እንደ በፊት ቢሆን አሁን ከዚችኛዋ ባል ጋር አብራ ሁና ገና ደግሞ ሄዳ እሷ አጠገብ ቁማ እንደዚህ መሆን በጣም ከባድ ነው። ግን አሁን ላይ እኔ እንጃ ተለመደ እንዴ? ግራ ነው የሚገባው። የሆነ መጥፎ ነገር ዝም ብለን ደጋግመን ካደረግነው እንደ ልምድ ነው የሚሆንብን ማለት ነው። እና ይሄም ነገር እንደዛ ሆነባት መሰለኝ ብዬ ነው ማስበው። ግን ደግሞ የእውነትም አብረው ናቸው ወይ የእውነትም ብቻ እሱን እኛ አናቅም። እንግዲህ እኛ ሚዲያ ላይ ያወጡትን ነገር ብቻ ነው የምናውቀው። ስለዚህ ሌላውን ነገር ራሳቸው ያወቁት ነው የምለው። ግን እንደ አንድ ቻናል ባለቤት አስተያየቴን ስሰጥ ሄርሜላ ይቅርብሽ፣ ከነዚህ ልጆች ህይወት ውጪ ነው የምልሽ። ውጪ ይቅርብሽ። ኧረ እንደዚህ አይነት ነገር ባይበላስ ቢቀር እንዴ! ክብር ይበልጣል፣ ከምንም በላይ ክብር ይበልጣል። በጣም ከባድ ነው። ምክንያቱም አንቺ ከዚች ልጅ ላይ ወስደሽ ነገ ደግሞ ከአንቺ ላይ አንዷ መታ እንደምትወስድ ይሄንንስ አስበሽው አታውቂም? ስለዚህ እኔ ይቅርብሽ ነው የምለው። ለማንኛውም ውድ ቤተሰቦቼ ስለተከታተላችሁኝ ከልብ አመሰግናለሁ። ቻናሌንም ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃለሁ። ሰላማችሁ ብዝት ይበል። ሰላም አሌይኩም ወራህመቱላሂ ወበረካቱ።